ኤፍራታና ሉላን ቅድስትና ብሩክን ሳልድር ብቻ ሞት እንዳይቀድመኝ። ብሩክን ይቅርታ ጠይቀሽ ቤቱ ግቢ። ጋሽ እኮ ተሻለ እና አብረሽ ካልተኛሽ አይሆንም እያልከኝ ነው? ፍቅረኛ አላት እንዴ? አሁን አለዛው ምን ይመስልሽ ያበላ ይኸውልህ ብሩክ፣ እኔ የምድረስ እሷን ነው እንዴ? ምኗም ሳትሆን ቆይ ይሄን ያህል መስዋዕትነት እኮ አትከፍልልህም ነበር። ቆይ ማናት? ብሩክን ይቅርታ ጠይቀሽ ወደ ቤት ተመለሽ ያለኝ ነው። ሄሎ መድብል፣ እንዴት ነህ? ኤፍራታ፣ በጣም አመሰግናለሁ ለሞገስ ባደረግሽው ነገር። ምንም እንኳን በገንዘብ ቢሆንም ሰሚኛለሽ፣ አንዳንድ በገንዘብ የማይተኩ ነገሮች አሉ። ችግር የለውም። አሁን የደወልኩ ለሆነ ጉዳይ ነበር። ምንድነው ኤፍራታ?
ይሄን የምነግርህ እንደ ውለታ እንድትቆጥርልኝ ነው። ምክንያቱም በአሁኑ ሰዓት የገዛቴ እንኳን ለዝና አሳልፋ እንደምትሰጠኝ እያስፈራራችኝ። እሺ ምንድን ነው የምትነግሪኝ? አሁን ላይ አንድ ነገር በሆን እንኳን ከዝና ልጠብቀኝ የምትችለው አንተ ብቻ ነህ። እዚህ ችግር ውስጥ የገባሁት ያው በእኔ ስራ ቢሆንም ግን አንተን ለማዳን ስል ነው ዝና እንደዛ ያደረኩት። ችግር የለውም ኤፍራታ፣ ምንም አትሆኝም። በቻልኩት ሁሉ እንደማግዝሽ ቃል ገባልሻለሁ። እሺ ምንድን ነው የምትነግሪኝ? ማህሌት ደም ልሰጥ ስመጣ ተከትላኝ ነበር። ሞገስ የት እንዳለ ማየት እፈልጋለሁ ብላኝ ነበረ እና ከሰዓት በኋላ ከዝና ጋር እየተደዋወለች ነበር። አሁንም ቤት የለችም። ስለዚህ የሆነ ነገር እንዳሰበች እርግጠኛ ነኝ። ሞገስን ካለበት ብታስወጡት ጥሩ ነው። ኤፍራታ በጣም ነው የማመሰግነው። በጣም ነው የማመሰግንሽ። አይምሮዬ በጣም ተጨንቆ ነው እንጂ ማንም ሰው ሊነግረኝ አይገባም ነበር። በጣም አመሰግናለሁ ኤፍራታ። በጣም ይሄን ውለታ እንድትረሳብኝ አልፈልግም። እመኚኝ፣ ውለታሽን አልበላም። አለሁልሽ፣ ሁልጊዜም ከጎንሽ ነኝ። ከዶክተሮች ጋር ተነጋግሬ አሁን ከሆስፒታል እንዲወጣ አደርጋለሁ። እሺ ምን ሆነሽ ነው? ኧረ ተይኝ፣ ከችግር አትውጪ። አይሳካልሽ ብሎ የረገመኝ ሰው አለ። ምንድን ነው የሆንሽው? ምን ተፈጥሮ ነው? ኧረ ተይኝ ኤፍራታ፣ አሁንስ ደከመኝ። ቆይ መች ነው የሚሳካልኝ? ቆይ መች ነው ያሰብኩት ሀሳብ ሁሉ እንደ ሰው ሰምሮልኝ የማየው? ሁሌ የማይሳካልሽ ችግሩ ካንቺ ሳይሆን ከሀሳቡ ሊሆን ይችላል። ምን ማለት ነው ከሀሳቡ ማለት? ምናልባት የምታስቢው ሀሳብ ጥሩ ካልሆነ ላይሳካ ይችላል። እሺ የኛ ሰዋኪ የሞት አፋፍ ላይ ስትቆሚ ምን ነው ፈጣሪ ትዛለሽ? እውነቴን ነው ማለት። እስኪ ዞር ብለሽ ራስሽን እይ። ምን ነው ዞር ብዬ የማየው? ማህሌት፣ ያልተሳካልሽን ነገሮች በሙሉ አስተውሽ። መጀመሪያ ምሳሌ ልትገኝ ነበር፣ እሱም አልተሳካልሽ። ከዛም ትዳርሽን አጣሽ። አሁን እሱ ነገር አታስታውሽ። ከዛ ቀጣይ ደግሞ ቅድስት ልታስገድያት ነበር፣ እሱም አልተሳካልሽ። ይሄም አልሳካ ስልሽ ቤቱን ልትወርሺ ነበር። ከዛም ሞገስ ልታስገድይ ነበር፣ እሱም አልተሳካልሽ። ይሄ ሁሉ የማይሳካልሽ የክፉ ስራ ስለሆነ ይሆናል። እንደውም የክፋት ስራማ ቶሎ ነው የሚሳካው። ደግ ስትሆኚ፣ ለሰዎች ስታዝኚ ግን በፍጹም አይሳካልሽም። ለምሳሌ ሞገስን ተመልከች። መጥፎ እያለ ከጓደኛው ሚስት ጋር እየተጋደመ እንደፈለገ ይጠጣ ይሰክር ነበር፣ ሚሊዮነርም ነበር። አሁን ተመልከች፣ ጥሩ ነኝ ሲል ተቀይሬያለሁ ተመልሻለሁ ሲል 5 ሳንቲም የለውም፣ ሰባሪ ሳንቲም የሚበላው እንኳን አጥቷል። እሱን እኮ ድሃ እንደሆነ ያደረግሽው አንቺ መሆንሽን አትርሺ። አየሽ፣ አይሳካልሽም አትበይ። ቢያንስ አንድ ነገር ተሳክቶልኛል። እስኪ ዝናን ተመልከች። በጣም የተለያዩ ብዙ ግፎችን ነው የሚሰራው፣ ግን በጣም ሀብታም ነው። ደልቀቅ ብሎ ነው የሚኖረው። ለማንኛውም ዛሬ ያናደደሽ ምንድን ያልተሳካልሽ? የዛሬውን እድሌን በድጋሚ በጭራሽ አላገኘውም። ህይወቴን እስከ ወዲያኛው የሚቀይርልኝ ነገር ነበር። ምናልባት እንዳልኩሽ ክፋት ሆኖ ሊሆን ይችላል። ክፋት አይደለም። እስኪ ስልክሽን ስጪኝ። ለምን? የዚህ ስራ ተረፎችልኝ አመሰግናለሁ። አይ ሞገስ፣ አንተ እኮ ነው ህይወታችንን ያተረፍከው። አሁን በዚህ ዘመን ለጓደኛው ሲባል መስዋዕት ሆነ ቢባል ማን ያምናል? በእውነት ሞገስ በጣም ነው የምናመሰግነው። አንተ የጓደኛህንም ህይወት አትርፈህ እኛንም ከሞት ታደግከን። ይህን ጊዜ ሞተ ቢሆን ኖሮ ጸጸቱንም አንችለውም ነበር፣ እግር እሳት ይሆንብን ነበር። እንዴ ሉላ፣ አሁን ይሄ የሚለቀስበት ሰዓት ነው? ኧረ እባክሽ አታልቅሽ። ሞገስ እኮ በዛ የጭንቅ ሰዓት ምን ያህል ጀግናና ደፋር ሰው እንደሆነ አይቼበታል። ሞቶስ ቢሆን መድብል ሉላ፣ ከዛሬ 100 ዓመት በኋላ እኮ እኔ፣ አንቺ፣ ይሄ ውጪው ያለው ሰው፣ ዓለም ላይ የሚገኘው 8 ቢሊዮን ሰው ሁሉ መሞቱ አይቀርም። ሞትን መፍራት፣ ሞቶስ ቢሆን ብሎ መጨነቅ አያስፈልግም።
ሞት ለሁላችንም አይቀርም። ብቻ ወንድ ልጅ በየዘመኑ ደፋርና ጀግና ሆኖ ሲሞት ነው በጣም ደስ የሚለው። እኔ ጀግና እወዳለሁ። ስለዚህ ሞገስ ጀግናችን ነው። ይቅርታ ቁስልህን ነካው። ሞት የማይቀር ቢሆንም አምኖ መቀበል ግን አስቸጋሪ ነው። በራሱ ጊዜ ሲመጣ እንጂ ያውም በግጭት ከባድ ነው። እኔና ሞገስ ደግሞ ገና አልኖርንም። እንኖራለን ላይ ምንም አልሆንኩም እኮ ሁሉንም አልፈን እንደምንፈልገው እንኖራለን። ከዚህ ሀገር ካልወጣን መቼም ሰላማዊ ህይወት አይኖረንም። እንወጣለን። የሳምንታት ወይም ደግሞ የወራት ጊዜ ብቻ ብንቆይ ነው። መድብል ንብረቴን ላስመልስ ነው። ሞገስ እውነትህን ነው? አዎ የሚገርም ጠበቃ አግኝቼ አታስብ ብሎኛል። ንብረቴ እንደተመለሰልኝ ከዚህ ሀገር ውልቅ ነው የምለው። እናሳካዋለን። እሺ። ዋው ኮንግራቹሌሽንስ፣ በጣም ደስ ይላል። ሁሉም ነገር ጥሩ ይሆናል። አይዞህ። ልደውልበት። ያንቺ ስልክ ምን ሆነ ነው? የኔ ስልክ ባላንስ ጨርሻለሁ። በቃ ሞላልሻለሁ፣ በራስሽ ትደውያለሽ። ምን ነው? አሁንም ከመድብል ጋር ትደዋወያለሽ እንዴ? ማለት ዛሬ ከመድብል ጋር ተደውለሽ ነበረው እያልኩሽ ነው። አልተደዋወልንም። ቆይ ምን አደርገሽ ነው? ምንድነው ሳይሳካልሽ ቃል? እሺ ለመድብል ደውለሽ ከሆነ ግን ዛሬ ሳይሳካልኝ የቀረው ኤፍራታ መኝ ዝና ሳይሆን የራሴ ሲጥ አድርጌ እገልሻለሁ። ኧረ እባክሽ አስጠግቼሽ ነው የምኖረው። ለምንድን ነው የምታስፈራሪኝ? አሁን ስልክሽን ስጭኝ። አልሰጥም። ለምን ሰጥሻለሁ? ኤፍራታ አዋጣሽ። ምን ለዝና ስዝሻለሁ ልትይኝ? አዎ በነገራችን ላይ የምታደርጊ ለራስ ስትይ ነው። እኔ እኮ አንድ ቀን ባልኖር አንድ ሰው አንድ ቀን አስጠግቶሽ የሚያድር አታገኝም። ይሄ ሁሉ ደግሞ የማይሳካልሽ ሞገስን ለመግደል ስትይ ነው። ይሄንን ደግሞ ብታቆሚ ነው የሚሻልሽ። አሃ ታውቂ ነበር ማለት ነው። ጥሩ። አላውቅም፣ ግን አንድ ነገር እርግጠኛ ነኝ ነው የምነግርሽ። ታናሽ ብሆንም ካንቺ ተሻለ አስባለሁ። ብሩክን ተመለሽና ይቅርታ ጠይቂው። እንዴ ላይ ምን አንገትሽን ደፋሽ? አይ አልደፋውም ሞገስ። አታስቢ እሺ። ጠበቃው ደግሞ ጥሩ ሰው ነው። እሺ። እውነት ሞገስ፣ አንተና ሉላ በጣም ነው ደስ የምትሉት። አንተና ሉላን ቅድስትና ብሩክን ሳልድር ብቻ ሞት እንዳይቀድመኝ። ቅድስትና ብሩክ ጀምረው ነበር እንዴ? እኔ እንጃ፣ ብቻ ብዙ መረጃው የለኝም። ግን ቅድስት ብሩክን እንደምታፈቅረው አውቃለሁ። ብሩክም ደግሞ ማግባት ያለበት እንደ ቅድስት አይነት ጥሩ ሴት ነው። እሱን እንኳን እኛ የምንጠረጠር ነበር። አልቅሳ ልትሞት ነበር እኮ። መቼም ቅድስት ብሩክን የማትወደውና የማታፈቅረው ቢሆን ያን ያህል እንባ ታፈሳለች? አዎ፣ የሰው ልጅ ዝም ብሎ ያለ ምክንያት እንደዚህ አይሆንም። ብቻ ለአንተም ለብሩክም ሚዜ የምሆነው እኔ ነኝ። ሁለታችሁንም ምድረው እኔ ነኝ። ይህን ቃል ገባለሁ። አንተስ ታዲያ ታላቅ ሳያገባ ታናሽ መግባት የለበትም ነበር? አይ የኔን እንኳን ተው። እኔ አንድ ህልም አለኝ። ባይዘው ሙዚቃ ላይ ድምጻዊ እንደሆንኩ ታውቃላችሁ? ከምር ትዘፍናለህ? አዎ አዎ፣ ብሩክም ነግሮኝ ያውቃል። አዎ፣ ህልሜ ከልጅነቴ ጀምሮ እንደነ ቴዲ አፍሮ፣ እንደነ ጥላሁን ገሰሰ፣ እንደነ ሚሊኒክ፣ እንደነ አለማየሁ እሸቴ የተሳካ አልበም ማውጣት ነው። ስለ ሀገር፣ ስለ ፍቅር፣ ስለ እውነት፣ ስለ ፍትህ የሚናገር። እንግዲህ ከዛ በኋላ ነው ስለ ትዳር ማስበው። ይሳካል ወዳጅ፣ ይሳካል። እስኪ በእናትህ አንድ ዘፈን ዝፈንልኝ። ኧረ ሉላ አታሳፍሪ። ዝም ብሎ እኮ አይዘፈንም። ስፖርት መስራት፣ ጉሮሮ ማፍታታት ይጠይቃል። ደግሞ ሰሞኑ ታውቂያለሽ ምን ያህል ጭንቀት ውስጥ እንደነበርን። ጥሩ እንቅልፍ ራሱ ሰሞኑ ተኝቼ አላውቅም። የወንድሜ ጉዳይ እያስጨነቀኝ ቁጭ ብዬ ነው የማድረው። ሌላ ጊዜ በደንብ
ተዘጋጅቼ እንግዲህ ኧረ ሞክር ግድ የለም ሞክር። ስለእናንተማ የሆነ ነገር ዘፍናለሁ በእውነት ቃል ገብቷል። ሌላ ቀን ዘፍነልኝ ይሻላል። እሺ ካስ አባዬ ወይ ምሳሌ ቅድስዬ አባዬ አቤት አልከኝ እኮ ምሳሌ አልከኝ እኮ ቅድስዬ ምን ሆነሽ ነው ምሳሌ ምን ነው ጋሽ ደህና አይደለም እንዴ አባዬ ምን ሆነ አወራኝ ጋሽ አወራሽ አዎ አባዬ ምሳሌ እያለኝ ጋሽ ደህና ነህ ምሳሌ መልስልኝ እኮ ለእኔም ጋሽ እንኳን ደስ ያለሽ ወይኔ ወጣሽበት አባዬ ለመድብል ጋር አሁን አንቺን በመግደል ነው የምጀምረው። ካንቺ ጋር ያለኝን ግንኙነት ከዚህ በኋላ አቆማለሁ። ምን ላድርግ ዝና ልጁም ነበርኩ ባይኔ አይቼ ተዘጋጅቼ ስመለስ የለም። ዝም በይ በእናትሽ። የት ሄዶ ነው? ይሄን ስትስረከረኪ ነው ያመለጠሽ አይደለ? አላየኝም ዝና ተኝቶ ነበር። ደግሞ ማንንም አብሮት አልነበረ። እና ታዲያ ለምን እዛው አላፈንሽው? እንዴት አድርጌ ነርሶቹ አሉ ቀን ነው መብራትም አለ። ምንም ምክንያት አትስጪ። ከቻልሽ ዝም በይ። የሰው ልጅ በህይወት ዘመኑ ይኸውልሽ አንዴ ሊሳሳት ይችላል። አንድን ስህተት ደጋግሞ የሚሳሳት ከሆነ ግን ያ ሰው ደደብ ነው። አዎ ደደብ ነው። ሁሉ ጊዜ እንደምልሽ አንቺ የደደቦች ባንዲራ ነሽ። ካንቺ ጋር ራሱ ማውራት ነው የሰለቸኝ ነገር ቢኖር ማለት ነው። እና ጆሮ ካለሽ ወዲህ ስሚ፣ ስራ ካልሰራሽ እኔ ጋር 5 ሳንቲም ድንቡሎ አታገኝም። ዝና አሁን እጄ ላይ ምንም ገንዘብ የለኝም። ለታክሲ እንኳን እያጣው ነው። እና እኔ ምን ላደርግልሽ? የኔ ጥፋት ነው? ንገሪኝ እስኪ የኔ ጥፋት ነው ወይ? ሰነፍ ስለሆንሽ ደደብ ስለሆንሽ መንቀሳቀስ የሚባል ነገር ስለማይመች ነው። ስሚ እኔ ጋር ካልሰራሽ ምንም አይነት ገንዘብ የሚባል ነገር እንዳታስቢው። እሺ ምን ልስራ? 2 ስራ መስራት ትችያለሽ። ምን እሰራለሁ? አንደኛ ብሩክን ይቅርታ ጠይቀሽ ቤቱ ግቢ። ምን? ይሄማ በፍጹም የማይሆን ነገር ነው። የማይሆን ነገር የለም። ሁሉ ነገር ይቻላል። ዋናው ይሆናል ይሳካል ብሎ ማመን ብቻ ነው የሚጠበቅብሽ። አይ አይመስለኝም ዝና። እስከዛሬ ከሰጠኝ ስራ ይሄ ከባዱ ነው። እንግዲህ ገንዘብ ከፈለግሽ አላስገድድሽ፣ ካልፈለግሽ መተው ትችያለሽ። እሺ ሁለተኛውስ ምንድን ነው? ሁለተኛው ምን መሰለሽ? ኤፍራታን ከተደበቀችበት አውጥተሽ አታለሽ እኔ ጋር ታመጫታለሽ። ስሚማ ቅድስትዬ፣ መንፈስ የሆኑ ሰዎች አሉ ማለት በቃ ከመንፈስ ጋር ከሰይጣን ጋር የተዋሃዱ ሰዎች። ኧረ በስመ አብ በይ አንቺ። ማነው ደግሞ እንደዛ ብሎ ያለሽ? መርዞ ነው እንደዛ ያለኝ። እኔ ስለዝና ስነግረው እሱ ደግሞ እንደዛ ሊሆን ይችላል አለ። ወይ ጣጣ፣ ሰው እኮ ሰው ነው፣ ወዴትም አይቀየርም። ቆይ አንቺ የደላላ ወሬ ታምኛለሽ እንዴ? እሱማ እኔም አላምነውም። ግን ቅድስትዬ ብሩራ እንዴት ነው?
ጋሽ እኮ ተሻለው ብታይ ሲያወራ ነበረ። ኪድዬም በእውነት ምሳሌን ሲጠራት ነበር ብታይ። ይሄ በኪድዬ እንዴት ደስ ይላል። እኔ እኮ ባለፈው በቃ ስለዝና ሳወራው ምንም ሳይመልስ ሲቀር በቃ በጣም ይደብረኝ። እቺ ወሬኛ እንደዛ ስትቀደጂ የነበረ ወሬ ጠፍቶብሽ ነው እንዴ? ትቀልጃለሽ እንዴ? እኔ ዝናን እንዴት ሳሰቃየው እንደነበር፣ እንዴት ስቃዩን ሳበላው እንደነበር፣ እንዴት ስረጋግጠው እንደነበር፣ እንዴት ማሪኝ ምናምን እያለ ሲለምነኝ እንደነበር ያን ሁሉ ስነግረው እሺ ከዛስ ምን አደረግሽ ዳጣ ገደልሽው ምናምን እያለ ካልጠየቀኝማ ዝም ብዬ ማውራትማ እኔ ወሬው ራሱ ይጠፋብኛል፣ አይመጣልኝ። ዳጣዬ እስኪ አንዱን ለይዘ ዝናን ደበደብኩት፣ ቀጠቀጥኩት፣ አሸነፍኩት ምናምን ትያለሽ። አንዴ ደግሞ ብቻዬን መንገድ ላይ መሄድ አልችልም አስወጡኝ፣ ሸኙኝ። ምን አንዴ ብቻ አሁን ራሱ አንቺን ልቀበል አንዴ ከቤት ድረስ ወጣሁት። አንቺ ቅድስትዬ ዝናን እኮ አንቺ ስለማታውቂው ነው እንዴ? ዝና እኮ ሰው አይደለም። መርዞ እንዳለኝ ከሆነ ዝና ከሰማይ የወደቀ ቆራጭ ብሎ ሂጂ አንቺ። ቆይ ሰው ደግሞ ከመቼ ጀምሮ ነው ከሰማይ የሚወርደው? መብረቅ ነው እንጂ። አሁን እንሂድ ወደዛ። ይሄ ሳይሻልሽ አይቀር ጊዜያዊ ችግርሽን ማራገፍ የምትፈልጊ ከሆነ አመተሽ ለኔ አስረክቢ። እንዴት ምንስ ቢሆን እህቴን አሳልፌ እሰጣታለሁ? ከዚያ ደግሞ ሊገላት ይችላል። እህቴን አስገድዬ የማገኘው ገንዘብ ደግሞ ሊጸጽተኝ ይችላል። ይህን ባደርግ አሁን ገንዘብ አገኛለሁ፣ ግን ደግሞ እህቴን አሳልፌ መስጠት በጣም ትልቅ ክህደት ነው። ምን እንድታናድደኝ እህቴ ናት። መጠጊያ ሳጣ መንገድ ላይ ስወድቅ ጠባብ ክፍሏን አጋርታኛለች። እሷ ይህን ነገር ሁሉ ያደረገችልኝ ስጋዬ ነሽ ብላ ነው። እንዴት ለብር ብዬ አሳልፌ እሰጣታለሁ? ባይሆን ብሩክን ይቅርታ ጠይቀዋለሁ። ምን አባሽ እያሰብሽ ነው? እሺ ዝና ጨንቆኝ እኮ ነው። ለምንድን ነው የጨነቀሽ? እንዴት አድርጌ ነው ብሩክን ይቅርታ የምጠይቀው? ለምን እህትሽን አሳልፈሽ አትሰጪኝ? የለችም ዝና፣ እኔ ከየት ላምጣት? ተይው፣ የት እንዳለች በደንብ ጠንቅቀሽ ታውቂያለሽ። ድጋሚ አልጠይቅሽም። ተይው፣ እንዴ ራብ ሲገሸልጥሽ የዛኔ በእናትህ ዝና ና ልንገርህ ብለሽ ራስሽ ትመጫለሽ። እሺ ትንሽ ብር እንኳን ስጠኝ። ስንት ልስጥሽ? በቃ አሁን እጅ ላይ ያለው 10,000 በቃሽ? አዎ እሱማ ይበቃኛል። እሺ 5 ይሁንልሽ። እሺ 5,000 ቢሆን ችግር የለውም። በቃሽ 1,000 ይሁንልሽ። እሺ በቃ እሱም ቢሆን ችግር የለውም። እሱ ይሁንልሽ። ሂጂ ከዚህ ሂጂ። ጭራሽ ፊትሽን ትጥይዋለሽ። እንደውም 5 ሳንቲም ድንቡሉ አልሰጥሽም። ሂጂ ውጪ። ሂጂ ሂጂ ሂጂ። ዘረጡ ምን ይመስላል? ጥላ ቢስ የሆነ ሰው የምን ጥላ የለም እንዴ? አታዩም? አብሮኝ ቆሞ ስመጣ ይመጣል፣ ሲሄድ ይሄዳል። አንተ አትልም? ለምንድን ነው ምነው? እኔ ፈረስ አይደለሁም፣ መርዞ እኮ ነኝ። ዝጋ በእናትህ። ካንተማ ፈረስ ይሻላል ይመስላል። ወዴት እየሄዳችሁ ነው? ምን ነው አቋራጭ መንገድ ልትጠቁመን? ከከፈላችሁኝ መንገዱኝ። እናትህን ይክፈልህና ይመስላል። ቆሌን እኮ ነው የገፈፈው። ቆሌ ያለሽ እንዴ? ምን ነው ገዥ ልታመጣልኝ ነው? አዎ እጄ ላይ ነፍ ገዢዎች አሉ። አብሶ የአያት ቆሌ ከራማ ምናምን የሚሽራቸው ዛፍ ስር ወስዶ የሚያስጨፍራቸው ነፍ ገዢዎች። እናንተ ከፈለጋችሁ ብቻ ነው። ቆሌ ደግሞ ምን ይጠቅማል? ለሀብት ነው። ነፍ ሰው እኮ ነው የሚፈልገው። ይሄ ሁሉ ሀብታም ዝም ብሎ የከበረ ይመስልሻል? በሱ እኮ ነው። እናንተ ምን ነው ታዲያ መናጤ ድሃውን ለምን ሀብታም አልሆንክም? በይ በይ እማይሆን ጥያቄ ጠይቅሽ። እኔ ሲጀምር አቀኛ ሰው ነኝ። ነፍሴን አልሸጥም። ነፍስ አለ እንዴ? እና ስተኝ በማሽን ነው የምንቀሳቀሰው። ማን ያውቃል? ውስጥ ሞተር አስገጥመም ሊሆን ይችላል። ኡፍ እስቲ አማልጂኝ በእናትሽ። የቅድስትዬ ፍቅር እኮ በአፍንጫዬ ሊደፋኝ ነው። እንኳን በአፍንጫ ለምን ባናታ አይደፋም? ከዚህ በኋላ ባሏ መጥቷል። አንቺ ነው ባል የለኝም። አንቺ ፈልገሽው ባልሆነ ቡራን በደላላው ልትቀይሪው ነው እንዴ? ፍቅረኛ አላት እንዴ? አሁን አለዛው ምን ይመስልሽ? ሸበላ
በቃ ነገ 7 ሰዓት ላይ ቀብር እንዳትቀሩሽ። ወይኔ እኔ እኮ ቅድስትዬ እናትሽ መኖር አልችልም። በለው አንተ ልትሞት አስበዋ። ሙተ ተቀብረ ራሱ አጠገብህ ያሉትን ሙታኖችን ሰላም ስትነሳቸው እናንተ የተኛችሁበት መሬት በሊዝ ነው ካርታለው ቶሎ ምናምን በቃ ነፍሳቸውን ሁላ ነው የምታስጨንቀው። በሰላም እንዳታርፍ ነው የምታደርጋቸው። ወይኔ አረ ዳጣ በእናትሽ በስራ አትምጭብኝ በእናትሽ። የምሬን እኮ ነው። አንተ ስትሞት ማቃጠል ነው እንጂ ደላላ ሲጀመር ቀብር ያስፈልገው። መሬት ራሱ አትቀበረው ማቃጠል ነው። ከዚህ እት ረኔኛም ወደ ቤታችን ነኝ። ሄደ። እሺ ሄዳለሁ። ዝና ነው ዳጣ ቅድስት እቤት ልምጣ ስጋ ወጥ ምናምን በእናትሽ በጣም ጎበዝ ልጅ በሳል እንደሆንሽ አውቄ ነበር። ይኸውልህ ልለምንህ ነው የመጣሁት። እኔ አምላክ አይደለሁም የምለምነው። ይቺ ምድር በሕግ ነው የጸናችው። ብትለምኝኝም የሚቀየር አንዳች ነገር የለም። ባለቤቴን አሞብኛል። ንብረታችን ይመለሳል ብሎ ደግሞ ተስፋ አድርጓል። በጣም ደስ የሚል አጋጣሚ ነው። በዛ ላይ ንብረቱን ሲያጣ ምን እንደሚሆን አስቢ። አሁንም እዛው ላይ ነህ? አዎ፣ ምንም የተቀየረ ነገር የለም። አስቢው፣ ታሟል። በዛ ላይ ይታሰራል። እስካሁን ድረስ ምንም የተመሰረተበት ክስ የለም። ንብረቱ ብቻ ነው የታገደው። በጣም ጨካኝ ሰው ነህ። ጨካኝማ አንቺ ነሽ። ይሄ ሁሉ በደል በባልሽ ላይ ሲደርስ እያየሽ ምን ችግር አለው? ቀለል አድርገሽ ከኔ ጋር አትሄጂ? እባክህ ገንዘብ እንዲጨምርልህ ላድርግልህ። ጉዳዩን ቶሎ ጨርስልን። እኔ የገንዘብ ችግር የለብኝም። መፍትሄው በጣም ቀላልና ቀላል። ይሄንን የመሰለ ውብ ገላ ለአንድ ቀን ብቻ ማቀፍ። ይሄ ሊሆን አይችልም። ለምን ትጨነቂያለሽ? የሰው ልጅ ተርኒንግ ፖይንት የሚጀምረው እንደዚህ አይነት አጋጣሚዎችን በመጠቀም ብቻ ነው። እና አብረሽ ካልተኛሽ አይሆንም እያልከኝ ነው? ይሆናል እንጂ ንብረታችሁም በአንድ ቀን ይመለሳል፣ ቅጣቱም ይነሳል። ብቻ አንቺ አንድ ቀን አብረሽኝ ከኔ ጋር ወይ አሁን ትንሽ መለስ አልክ። ጸጉርህንም ስትስተካከል አየህ፣ አያስፈልግም ነበር። አየርም ተቀብለ መምጣታችን ጥሩ አደረገን። ተመስገን ነው ብቻ። ግን ይሄንን ሁሉ ጊዜ ምን ሲያረጉ ነበር የቆዩት? እስኪ ንገረኝ እያንዳንዱን ነገር። ብቻ አለቃቸው። ካሌብ የሚባለውን አውሬ ዝናንም እያንዳንዳቸውን ዋጋቸውን አስከፍላቸዋለሁ። እኔ እንደሆነ አንዴ ህይወት ፊቷን ያዞረችብኝ ሰው ነኝ። ማንንም አልፈራ። ወንድሜን እንደዚህ አድርገውት አለቃቸው። ተዋቸው። አልተዋቸውም ብሩክ። አንድ ወንድሜን እንደዚህ አድርገውት አልተዋቸውም። እኔ በድያቸዋለሁ። ምንድን ነው የበደልካቸው? የእነሱ ወንጀል ተባባሪ ስላልሆንክ? እንዳውም ጥሩ ነው ያደረግከው። እኔ በአንተ ቦታ በሆን ኖሮ ጉዳዩን ሁሉ ለፖሊስ ተናግሬ አስይዛቸው ነበር። አመሰግናለሁ ወንድሜ፣ ልጅን ስለጠበቅልኝ፣ እኔንም ደግሞ ነፃ ስላወጣኝ። እስቲ ብሩክ ንገረኝ፣ እስቲ ሁሉንም ነገር ንገረኝ። ምንድን ነው ያደረጉ? ተው ወንድም አለ። ይልቃል በምን ከምን ደረሰ? እሱ ምንም አይደለም። ያው የልጅነት ልሜ አይደለ? እስካሁን የታገልኩለት ይሳካል። ቀን ብቻ ነው የሚያስፈልገው። ቃል የምገባለን ነገር ቢኖር እሱን እናሳካዋለን። እሺ፣ በደንብ እናሳካዋለን። አንተ ደህና ሁንልኝ እንጂ ብሩክ፣ የማናሳካው ነገር አይኖርም። እናቴ ልጅ በርታ በል። አንተ ከጎኔ ካለህ እኔ ምንም ነገር አልፈራም። ይገርማል፣ ልጅ ሆነን እንኳን እኔ ታላቅ ሆኜ አንተ ታናሽ ሆነህ አንተን እንደ ጠበቃ ነበር ማየህ። ትዝ ይልሃል አንድ ጊዜ እንኳን የሰፈር ልጆች ለብቻ ያግኝተውኝ ቅጥቅጥ አድርገውኝ
ወደ ሰፈር ስመለስ አንተ የከሳት ተማሪ ነበርክ እና መንገድ ላይ አግኝተኝ አሳየኝ እነዚህ ልጆች አልከኝ። አቤትልህ ስማ እንዴት እንደተናደድክ ይገርማል። አዎ ተመልሰን ስንሄድ በቃሉን አገኘ ነው። ብቻውን ነበር ያገኘ ነው። ይገርማል። ሰው እኮ ባይደርስለት ገለነው ነበር እኮ አይገርም? ጠበቃዬ ነበርክ። ታናሽ ሆነ የታላቁ ጠበቃ ሆንክ። የሰፈራችን የመጀመሪያ ልጅ አንተ ነበርክ። አንገትሽን አትድፊ። ባልሽን የምትወጂው ከሆነ የምልሽን አድርጊ። አንዳንዴ ግን ህይወት አስቀያሚ ነች። ምርጫ የሌለው አማራጭ ታቀርባለች። ምንድነው ምርጫ የሌለው? ባጭር ጊዜ ላስመልስልሽ እያልኩሽ በነፃ ልጨርስላችሁ እያልኩሽ። ታዲያ ከዚህ በላይ ምን ቀላል ምርጫ ታቅርብልሽ? ምንድነው ምርጫ? 2 እሳት አቅርበህ ምረጭ እያልከኝ? ምንም እሳት የለውም። በቃ እንሂድ፣ እንዝናና። ከዛ በኋላ ነገ ሁሉም ነገር ጥሩ ይሆናል። ባሌን እወደዋለሁ፣ መቼም አልከዳውም። ለሱ እኮ ጥቅም ነው። ይህም ባታደርጊ ባልሽ ንብረቱን ያጣል። ሌላ ጠበቃ ዘንድ ሂደን እንሟገታለን ካላችሁ እኔ ክስ መሰርትበታለሁ። አኩርፈሽ ነው እንዴ? ይቅርታ። ዝም ብሎ ይቅርታ አለ እንዴ? እና ምን ላደርግ? ሽማግሌ ላምጣ? በአሁኑ ሰዓት ሽማግሌ ገንዘብ ነው። በጣም ቸግሮሻል መሰለኝ። አብረን የሰራነውን ገንዘብ አልሰጥም አልሽኝ እኮ። ታዲያ ከየት አመጣለሁ? እሺ ትንሽ ገንዘብ ሰጥሻለሁ፣ አይክፋሽ። ከምርሽ ነው? አዎ። ደሞዝና በጣም ከባድ የሆነ ስራ አዘዘኝ። እሱን ሰውዬ ተይው መሀሌት፣ እስካሁን ያደረሰብሽ ችግር ይበቃል። አንቺ እንዳልሽኝ ብሩክን ይቅርታ ጠይቀሽ ወደ ቤት ተመለሽ ያለኝ ነው። ግን እኔ እና እሱ እንደዛ ስንልሽ አንድ አይነት አይደለም። እሱ ገብተሽ ክፋት እንድትሰሪለት ነው የሚፈልገው። እኔ ግን ይቅርታ ጠይቀሽው በሰላም እንድትኖሪ ተከብርሽ ነው የምፈልገው። አላውቅም፣ በጣም ግራ ገብቶኛል። አሁን እኔ ብፈልግ ራሱ ብሩክ ከዚህ በኋላ እኔን አይኔን ማየት እንኳን የሚፈልግ አይመስለኝም። ብቻ ህይወት አስገራሚ ናት። ለአንተ ህይወት አልጋ ባልጋ የሆነች ትመስል ነበር። ለእኔ ግን ገና በለጋነት እድሜ እስር ቤት ቤቴ ሆነ። ለእውነት ስትል ነው እንጂ እኮ አንተም ቢሆን ሰርቃ አልታሰርክም። እሱን ማን ያውቅልኛል? ሌባ ነህ፣ ለሀገር ስጋት ነህ ተብዬ አይደለም እንዲህ ያንን ሁሉ ዓመት ስፈታ ስታሰር የኖርኩት። አይዞ ህልም ይሳካል። እንደነገርኩ እንግዲህ ያው የኔ ህልም ቆንጆ አልበም ሰርቼ ማውጣት ነው። ከዛ ደግሞ አንተን መዳር ነው። ያው እኔ ደግሞ አግብቼ ወልድ ይሆናል እንግዲህ አይታወቅም። አዎ አንተም ግን ማግባት አለብህ መድብል። ብሩክ ቅድሚያ አንተ አግባ። ያንተ ሔዋን እዚህ ሆና እየጠበቀች ነው። እናት እሷ ምን ነው አውቀህ ነው? አይ የምር ማናት? ታላቅ መሆኔን አትርሳ። ያው ልብሩክ እኔ ምድረስ እሷን ነው እንዴ? ምኗም ሳትሆን ቆይ ይሄን ያህል መስዋዕትነት እኮ አትከፍልልህም ነበር። ቆይ ማናት? ቻኔ እሷን ነው ምድር። ለማንኛውም አንተ ቶሎ አገግም መድብል። ያጓጓኝ ብሩክ፣ ሆን ብለህ ነው አይደል? እኔን ለማዘናጋት አውቀህ ነው? እባክህ ተወኝ፣ ጨንቆኛል። ሰው ሲጨንቀው አይተህ አታውቅም? ይሄን አጋጣሚ ለምን ለመጥፎ ነገር ትጠቀምበታለህ?
እኔ በህይወቴ እንዳንቺ አይነት ውብ ሴት አይቼ አላውቅም። እኔ ሴት እወዳለሁ። እንዳንቺ አይነት በጣም ውብ ሴት ደግሞ በጣም እወዳለሁ። እኔ እኮ መከረኛ እንጂ ውብ አይደለሁም፣ ቆንጆ አይደለሁም። ቆንጆ ነሽ። አሁን በሁሉም ነገር የተስማማሽ ይመስለኛል። በቃ አትጨናነቂ፣ ነገሩን ቀለል እናድርገው። ነይ